ሸገር ካፌ ሸገር ካፌ ሸገር ካፌ እናስጥልን አድማጮቻችን በሸገር ካፌ ፕሮግራም የኢትዮጵያን የውሃ ሀብት የማልማትን ፍላጎትና እንቅስቃሴ ከተለያዩ አምዶች የሚመረምር የፖሊሲ አቅጣጫዎችን የሚጠቁም በጥቅል ርዕሱ ውሃና ኢትዮጵያ የሚል በሸገር ሬዲዮና በጂአይሲሲ ትብብር በተከታታይ የሚቀርቡ ፕሮግራም የዛሬው ተካፋዮች በበይነ መረብ ከአሜሪካ አቶ ዳንኤል ጌታቸው፣ ዶክተር ጥሩሶ አሰፋ እንደገና ደግሞ እዚህ አጠገቤ በሸገር ስቱዲዮ ዶክተር በለጠ ብርሃኑ ናቸው። ሁላችሁንም ከልብ አመሰግናለሁ። የጂአይሲሲ የዚህ ውይይት መሪ ቃል የውሃ ሀብታችን ለህልውናችን የሚል ነው። ይህን እንደ መሪ ቃል የመረጣችሁበትን ምክንያትና በዚህ ወቅት በዚህ ጉዳይ ላይ የመወያየቱን አስፈላጊነት በኢትዮጵያም ውሃንና ብሔራዊ ደህንነትን በሚመለከት የፓራዳይም ሽፍት ያስፈልጋል ይላሉ ባለሙያዎች፣ እናንተም ጭምር። ይሄ በውሃና በብሔራዊ ደህንነት ዙሪያ ልብ ልንላቸው የሚገቡት ዋና ዋና ነጥቦች ምንድን ናቸው? ይሄ ለኢትዮጵያስ ምን ማለት ነው? የሴኩሪቲ ጉዳይ ሲባል የሀገር ደህንነት ሲባል ከውሃ ጋር አናያይዘውምና በዚህ ወቅት የውሃ ጉዳይ የብዙ ሀገሮች ትኩረት ሆኗልና እነዚህን መጀመሪያ ያነሳናቸውን ነገሮች ብሔራዊ ደህንነትና ውሃ የሚለውን እንድተነትኑልን፣ ድርጅታችሁም ለዚህ ቅድሚያ ይሰጥ ሲል በምን የተነሳ ነው የሚለውን፣ ለምን ትኩረት ይሰጠው አላችሁ የሚለውን ማን ነው የሚገባው? አቶ ዳንኤል። ወይዘሮ ማዛ በጣም ሰፋ ያለ ጥያቄ ነው። እንግዲህ ይሄ ውሃና ሴኩሪቲ ወይም ዋተር ሴኩሪቲ የምንለው አይ ቲንክ መጀመሪያ በጥያቄሽ ላይ ፓራዳይም ሽፍት ብለሽ ያጀባበረሽ በእውነት በጣም ጥሩ አመጣጥ ነው። በተለምዶ እንግዲህ ሴኩሪቲ አሁን ደህንነት የምንለው ነገር በአብዛኛው የሚያያዘው ከፊዚካል ደህንነት ጋር፣ ለምሳሌ ወታደራዊ ከፖለቲካዊ ደህንነት ጋር ነው። እንደዚህ አይነት ትራዲሽኖች ነበሩ ከድሮ ጀምሮ። አሁን ሴኩሪቲ ወይንም ደህንነት ስንል አንድ ማንኛውም ሰው ደህንነት ማለት አእምሮ ላይ የሚመጣው በሀገር በኩል ከሆነ ወይም በማህበረሰብ ለዛ ማህበረሰብ ወይንም ሀገር ሰርቫይቫል መኖር አለመኖር፣ ለድንበር መጠበቅ አለመጠበቅ የሚለው ሀሳብ ነው የሚመጣበት። ያ ፊዚካል የሆነ ሰርቫይቫል ናሽናል የሆነ ኮር ቫልዩዋችንን የሚነካ ነገር አለ ወይ የለም፣ ድንበራችንን የሚጥስ ነገር አለ፣ የህዝብን ህይወት አደጋ ላይ በቀጥታ የሚጥል ሚሊተራዊ የሆነ አስተሳሰብ ነው። እነዚህ ነገሮች እንግዲህ የቆዩ ናቸው። በተለይ እንግዲህ ይሄ ዋተር ሴኩሪቲ የሚለው ማልቲ ዳይሜንሽናል እና ብዙ ዲሲፕሊነሪ አስፔክት ያለው ነው። ዶሚናንትሊ ግን ይሄ ከደህንነትና ከፖለቲካ ወይም ከሚሊታሪ ጋር የሚያገናኘው በተለይ በኢንተርናሽናል ሪሌሽንስ ትራዲሽን ብዙ ጊዜ ይሄ ስትራክቸራል ሪያሊዝም ከምንለው አስተሳሰብ ጋር የተያዘ ነው። በተለይ የኮልድ ዋር ከማለቁ በፊት የነበረው አመለካከት በአብዛኛው መንግስት ላይ ያተኮረ፣ እንደዚህ አይነት ሚሊታራዊ እና ፖለቲካዊ ነገር ላይ ያተኮረ ነገር ነበር። ነገር ግን የኮልድ ዋር ካለቀ በኋላ ይሄ ሞር ስቴት መንግስት ላይ ያተኮረ ሚሊታሪ ላይ ያተኮረው አመለካከት እየሰፋ እንደመጣ እናያለን። በተለይ እንደ 1970s አሁን ይሄንን አስተሳሰብ በኢንተርናሽናል ሪሌሽን የሚባለውን መጀመሪያ መጥቼ ከዛ በኋላ ወደዚህኛው ለመምጣት ፈልጌ ነው። በስትራክቸራል ሪያሊዝም ይሄ ሪያሊዝም የሚባለው ቲዮሪ ሴኩሪቲ ከደህንነት ከወታደራዊ ደህንነት ጋር የተያዘ ነው። ነገር ግን ከኮልድ ዋር ማለቅ በኋላ ሌሎች ቲዮሪዎች ለምሳሌ ሊበራሊዝም የሚለው በአብዛኛው ኢኮኖሚ ላይ በሀገሮች መካከል የሚለውን ኢኮኖሚክ ኢንተርዲፔንደንስ፣ ትሬድ፣ ኢንቨስትመንት እነዚህ ነገሮች ናቸው። ስለዚህ ሴኩሪቲ የሚያዩት ከእንደዚህ አይነት ነገር አንጻር መሆን ጀመረ። ሌሎች ለምሳሌ ኮንስትራክቲቪዝም የሚባሉት ኢንሄረንት የሆነ ቋሚ የሆነ ሴኩሪቲ ያለ ሁሉ ነገር ኮንስትራክትድ የሚሆን ሴኩሪቲ ነው የሚላል። ከዛ በኋላ ደግሞ ወደ 2000 አካባቢ እየቆየን ስንመጣ ከ1990 በኋላ ክሪቲካል ሴኩሪቲ ቲዮሪስ የሚባሉ እየመጡ እና እነዚህኞቹ ሞር ከስቴት ሴንተሪክ ከሆነው ወደ ህዝብ ተኮር ወደሆነ ነገር የሚደረገውን ትራንዚሽን እነዚህ ናቸው እንግዲህ ፓራዳይም ሽፍቱን እየቀየሩ የመጡት። ይሄ አይነት ትራዲሽን በዓለም አቀፍ ግንኙነት ቲዮሪዎች ላይ የሚታየው ሴም ወይ በውሃ ጋራ የሚገናኙ ውይይቶችም ላይ ሪፍሌክት እያደረገ የመጣ ነገር ነው። ስለዚህ ወደ ውሃ ጋራ በተያያዙ ነገሮች በተለይ በዩናይትድ ኔሽንስ ሲስተም ውስጥ እና በሀገሮች የኢኮኖሚ ልማት በተለያየ ነገር ላይ የሚደረገው ዲስኮርስ፣ የፖለቲካ ዲስኮርስ፣ የፖሊሲ ዲስኮርስም እየተቀየረ እንደመጣ እናያለን። እንደ 1970s ላይ የውሃ ልማት በብዛት የሚያተኩረው ውሃ ሰፕላይን ሴኩር ከማድረግ ጋራ
ትላልቅ ግድቦችን ከመገደብ ጋራ እና ኢኮኖሚክ ዲቨሎፕመንትን በእንደዚህ አይነት ከማስፋት ነው። ስለዚህ ውሃስ አይሶሌትድ አድርገው የሚታይበት ነገር ግን እነ 1990 ላይ በመንመጣበት ጊዜ ነገሮች በተወሰደ መንገድ እየተቀየሩ እንደመጡ እናያለን። በተለይ the Statement on Water Environment የሚለው ኮንቬንሽን in 1992 ላይ እንደገና the Rio Earth Summit is the same year እነዚህ በጣም ወሳኝ የሆኑ ኮንቬንሽኖች ናቸው። ዋናው ነገር ከነዚህ ኮንቬንሽኖች የመጣው ነገር ምንድነው? ውሃ ራሱ ብቻው እንዲመታየት ያለበት ሳይሆን ኢንቲግሬትድ የሆነ ዋተር ሪሶርስ ማኔጅመንት ያስፈልጋል። ሆሊስቲክ የሆነ አመለካከት ያስፈልገናል። ከዚህ ሚሊተሪ እና ፖለቲካዊ ሴንተርድ ከሆነው ስቴት ሴንተርድ ከሆነው ወጥተን ህዝብ ላይ ፎከስ ያደረገ ፖፑሌሽን ፎከስ ያደረገ የሴኩሪቲ አመለካከት ያስፈልገናል የሚለው ሐሳብ በጣም እየሰፋ መጣ እና እነዚህ ነገሮችን ቀስ እያሉ ወደ ፖሊሲ ዲስኮርሱ ኢንቲግሬትድ እያደረጉ መምጣት ጀመሩ። ከዛ በኋላ ነው እንግዲህ በኋላ ምናልባት ልንወያይ እንችላለን ይሄ የዋተር ኢነርጂ ፉድ ኔክሰስ የሚሉት ሐሳቦች መምጣት የጀመሩት ሰስቴይነብል ዲቨሎፕመንት ጎልስ መምጣት የጀመሩት እና ስለዚህ ውሃና ሴኩሪቲ በምንነጋገርበት ጊዜ አሁን በሰስቴይነብል ዲቨሎፕመንት ጎል የሚለውን በምናይበት ጊዜ ብዙ ነገሮች የሚያጠቃልል in one way or the other ውሃ ከነዚህ ጎሎች ጋራ የተያያዘ ነው። ስለዚህ ውሃ ካሁን በኋላ ውሃን በምንናገርበት ጊዜ የጤናን ነገር እንናገራለን፣ በምግብ ራስ መቻልን እንናገራለን፣ ግብርናን እንናገራለን፣ ኢነርጂን እንናገራለን፣ ሌሎች ብዙ ሰፋ ያሉ ነገሮች አሉ። ስለዚህ እነዚህ ነገሮች ሁሉ ትምህርትን እንነጋገራለን፣ ጤናን እንነጋገራለን እና ከነዚህ ነገሮች ሁሉ ጋራ የተያያዘ ስለዚህ ውሃና የሀገር ጤንነት በምንልበት ጊዜ እነዚህን የሆነ ሆሊስቲክ የሆነ በጣም ሰፋ ያለ ነገር እየተነጋገርን ነው ማለት ነው። እዚህ ላይ እሺ እዚህ ውስጥ በገባ ደስ ይለኛል ዶክተር ጥሩሰው ምክንያቱም የሚቀጥለው ያንተ ጉዳይ ስለሆነ የውሃ ሴኩሪቲን ከተለያዩ ዘርፎች ማየት አስፈላጊ ነው እንግዲህ አይደለ የተገለጸው አሁን የውሃ ሀብት በቂ የውሃ ሀብት ከመኖር የበለጠ የተወሳሰበ ነው እንደማለት መሰለኝ። በቅድሚያ ይሄን ሐሳብ በሚገባ እንድንረዳው በጥቅል ለተቀመጡት አገላለጾች ፍች ብትሰጡበት ደስ ይለኛል። ዋተር ሴኩሪቲ ስንል ምን ማለታችን ነው? የኤነርጂ ሴኩሪቲ ስንል፣ ፉድ ሴኩሪቲ ስንል በምግብ ራስን መቻል ብቻ ነው ወይንስ ከዛ ሰፋ ያለ ትርጉም አለው? ቀደም ሲል አቶ ዳንኤል የጠቀሰው የተባበሩት መንግስታት የልማት እቅዶች አሉ። በአገር ደረጃም እንደዚሁ የልማት ፖሊሲ የተቀመጠ አለ። ስለዚህ ሁለት ጥያቄ ያደረኩት ይመስለኛል። ይቅርታ እዚህ እነዚህ የፖሊሲ አቅጣጫዎች የወቅቱን ኢትዮጵያ የውሃ ሴኩሪቲ ከነዚህ የረጅም ጊዜ እቅዶች ጋር አያይዞ መግለጽ ያስፈልጋል ይመስለኛል እዚህ ላይና ስለዚህ ተከፋፍላችሁ ምናልባት ዶክተር ጥሩሰው ቀደም ያለውን የሚቀጥለውን ደግሞ ዶክተር በለጠ ትገልጹት ደስ ይለኛል። እሺ ዶክተር ጥሩሰው በጣም ጥሩ ነው። ቀደም የተነሳው የውሃን ሀብታችን ለህልውናችን የምትለው ቃል በጂአይሲ የተመረጠበት ውሃ ሁሉም ጋር መግባቱን ለማሳየት ነው። ዳንኤል ሰፋ አድርጎ ትልቅ ባክግራውንድ ሰጥቶናል። ግን ወደ ውሃ እኛ ደግሞ በተለይ አሁን ጂአይሲሲ በሚሰራበት በምግብ በኃይልና በውሃ ለመጠጥ ማለት ነው ለሶስቱንም ስናየው ዞሮ ከደህንነት ጋር የሚያገናኘው ምንድነው? አሁን ለምሳሌ ምግብ ብንወስድ ምግብ ከሌለ ምንድነው ሰው የሚያደርገው? ከአንድ ቦታ ወደ አንድ ቦታ ይሄዳል ማለት ነው። በአገር ውስጥም ይሆን ከሀገርም ውጭ ሚግሬሽን ይመጣል ማለት ነው። ያ ደግሞ ኮንፍሊክትም ሊያመጣ ይችላል። ስለዚህ ምግብን በራስ መቻል ራሱ ያንን ያስቀራል ነው። በዛ መልክ እንደ ደህንነት መቁጠር እንችላለን። ኢነርጂንም ብናየው ልክ እንደዛው ነው። ኢነርጂ የሰውን ሴኩሪቲ ስንል ኢነርጂም በተለይ አሁን ኢትዮጵያ ውስጥ በነፍስ ወከፍ የምናገኘው በጣም ትንሽ ስለሆነ ኢነርጂም ያንን አንድ ላይ ያለበት ነው። አሁን ውሃን በዚህ ቅድም ነካ ያደረገው ዳንኤል በዚህ በ17 ሰስቴይነብል ዴቨሎፕመንት ጎል ብንል ውሃ የማይገባበት ምንም ነገር ውስጥ የለም። እኔ እንደውም ባለፈው 17ቱ ምንድናቸው እስቲ ውሃ እያልኩኝ የማይገናኙ የሚመስሉ ነገሮች በሙሉ ከውሃ ጋር ይገናኛሉ። 16 እና 17 እንደውም መሬት ላይ የሚኖሩ እንስሳቶች ይላል፣ ከውሃ በታች የሚኖሩ ይላል። ብቻ ውሃ ሁሉ ውስጥም ይገባል። ግን እኛ ትልቁ እንትናችን ውሃን ከምግብ ከኃይልና ከመጠጥ በተገናኘ ነው። እንግዲህ ያንን ሙሉ ሴኩሪቲ የምናመጣው ሴኩሪቲ ስንል አንድ ሰው ለመኖር የሚያስፈልገው እነኚህ ሶስት ነገሮች ናቸው ቤዚክ እና ይሄ ዞሮ ደግሞ በአገር ውስጥም በሚሆነው በክልል ብንበለው ውጭ በናይል ቤዝንም ብንለው ዞሮ ይሄ ደግሞ ከሌሎች ጋር የሚያገናኝን ስለሆነ ያንን በትክክል መሰራት ከሌለበት ከሀገራችን ጋር የሚያገናኘን ነው ማለት ነው። ስትራቴጂክሊ አሁን ለምሳሌ እንደ ግብፅን ምናምን ብንወስዳቸው ስለ ውሃ የህገ መንግስታቸው ላይ ተጻፈውላ አለ። ያን ያህል ደረጃ ድረስ ነው የሚሰጠው። ምክንያቱም ብዙ ጊዜ የሚነገረውም ከ96-97ኛ እንትን ነው ፍሬሽ ወተር ነው የምንጠቀመው በዚህ ላይ ነው በአባይ ላይ ነው ምናምን የሚሉት ህልውናችን
በቃ መኖሪያችን እንጠፋለን አይነት ነገር ነው ፍሬም የሚያደርጉት እና ምን ያህል ለውሃ ትልቅ ሁሉን አቀፍ በሆነ እንደሰጡት ነው የሚያሳየው። እኔ እንደዛ ነው የማየውና ግን የኢትዮጵያስ ጉዳይ የሚለውን ለዶክተር በለጠ ልስጠው። የቱ ጋ ነው ውሃ በዚህ በሶስቱ በተመለከተ ኢትዮጵያ ሴት ነው ያለችው ከሚለውም ጋር የሚለውን ለዶክተር በለጠ ላሳለፍ። እሺ አመሰግናለሁ። አይ ቲንክ ጥሩ ነጥቦች ነው የተነሱት። እኔ ለግልጽ እንድንሆን የጋራ ሀሳብ እንድንወስደው ልክ ነው። ቅድም አቶ ዳንኤል ሴኩሪቲን በስፋት ከተለያየ በተለይ ከፖሊሲ ከዚህ ከሚሊተሪ ሴኩሪቲ ፐርስፔክቲቭ ተነስቶ እንትምሎታል። ግን ወደ ውሃ ስንመጣ የዋተር ሴኩሪቲ ወይም ደግሞ የውሃ ደህንነት ምንድነው የሚለውን ፓራሜትሮች አሉት፣ ዲፊኒሽን አለው። ሁላችንም የሚያስማማን ቅድም እንደተባለው የዚህ የዓለም አቀፍ ዴቨሎፕመንት ሰስቴናብል ዴቨሎፕመንት ስትራቴጂ ሴትአፕ ያስቀመጣቸው ምንድነው የዋተር ሴኩሪቲ ማለት አንድ አገር በተለያየ ሌቭልም አለው። አሁን በሁሉ ሌቭል አንሄድም እንጂ የውሃ ሴኩሪቲ በግሎባል ደረጃ ከዛ በሪጅን ከዛ በሀገር አንዳንዴም በመሃል በቤዚን እንትን ውስጥ ይታያል። ከዛ ወርዶ በቤተሰብ ደረጃ ድረስ የሚወርድበት እንትን አለ። ረጅሙን ጊዜ የነበረው ሰስቴናብል ዴቨሎፕመንት በቤተሰብ ደረጃ የውሃ ደህንነትን ማረጋገጥ የሚል ነውና ምንድነው ስንል ዴፊኒሽን ስናመጣ የውሃ ደህንነት ስንል የተረጋገጠ በቂ የሆነ ጥራት ያለው ተደራሽ የሆነ የውሃ አቅርቦት መስጠት። አንድ ሀገር ይህን ስታደርግ ነው ዋተር ሴኩርድ ናት የምንለው። የተረጋገጠ ማለት በዲፊኒሽኑ እንትን ውስጥ የሚያሳየን ነገር ምንድነው? ሁል ጊዜ ይኖራል፣ አቬሌብል ነው ተብሎ የሚታመንበት ማለት ነው። ደግሞ ለሚያድገው ለሚጨምረው ፖፑሌሽን በቂ ሁሌም ሰው ለሚያስፈልገው ምክንያቱም ውሃ የማይገባበት ቅድም እንትን የለም ተብሏል። በእነዛ ሁሉ እንትኖች ውስጥ በቂ የሆነ የውሃ አቅርቦት መኖር አለበት። አሁን በእነዚህ እንትኖች ስናመጣ ይሄ የውሃ አቅርቦት ደግሞ ጥራት ያስፈልገዋል። ምክንያቱም የጤና ጉዳይ ነው። ውሃ ከሁሉም የጤና እንትን ውስጥ ጋር የሚገናኘውና አብዛኛዎች እንትኖቻችንን ስንመለከት ቅድም ዶክተር ጥርሶ እንዳለው ወደ ኢትዮጵያ ትንሽ ዘርዘር ብዬ በኋላ እመጣለሁ። ግን ብዙዎቹ እንደማሳያ እንኳን እንውሰድ ብንል ባለፈው አይ ቲንክ 2 ዓመት ወይ 3 ዓመት ይመስለኛል አንድ የጤና ሚኒስቴር ያወጣው አንድ ጥናት ነበረ። ከ70% በላይ የሆኑ አብዛኛው የበሽታ ሪከርዶች ክሊኒክ ውስጥ የሚመዘገቡት ውሃና ከውሃ ጋር ተያያዥ የሆኑ ስለዚህ የጤናን ሴኩሪቲ ራሱ አፌክት የሚያደርገው ጥራት ያለው ውሃ። ምክንያቱም አብዛኛው ህዝባችን በተለይ ወደ ገጠሩ ስንሄድ ከወንዝ ፍሳሽ አንደኛው ከላይ ይታጠብበታል ከታችን ይረጋል እና ስለዚህ ጥራቱን የጠበቀ ውሃ እያቀረብን አይደለምና ኢንሴኩርድ ነን የሚያሰኝ የሚመጣና ይሄ ደግሞ ለሁሉም ተደራሽ ሲሆን እንደ ሀገር ስናስብ የከሌ ብቻ የሆነ ቦታ ላይ የሆነ ቤዚን ላይ ስላለ አይደለምና ከላይ እስከታች ድረስ በእነዚህ 4 እና 5 ዋና ዋና መስፈርቶች የተመጠነ የውሃ አቅርቦት ሲኖር ነው ዋተር ሴኩርድ የምንለው ወይ ዋተር ደህንነት የምንለው ማለት ነውና ይሄ ለጠቃላይ ለአገር ልማት ለአገር ህልውና መሰረት ነው። ለዚህ ነው ለኛም የውሃ ልማታችን ለኛም ህልውናችን ነው የሚያሰኘውን ሞቶ ወይም ኃይለ ቃል መጠቀም ያስፈልገበት ትልቁ ነገር ለየትኛውም ሀገር በነገራችን ላይ በየትኛውም የዴቨሎፕመንት ጄኔሬሽን ውስጥ ብንወስድ አገራት መጀመሪያ የሚጠብቁት ከድንበር ባሻገር በጣም የሚጠብቁት የውሃ ደህንነትን ነው። የውሃ ደህንነትን ሳይጠብቅ ወደ ልማት ወደ ቴክኖሎጂ የተሻገረ ሀገር የለም። በሁሉም እኔ አሜሪካንን ብንወስድ እንችላለን። ወደ ኋላ ሂስትሪ ማየት ይቻላል። የመጀመሪያዎቹ ረጅም ዓመታት ልማቶቻቸው ትኩረቶቻቸው ያደረገው ውሃ ማልማት ላይ ነው። ውሃ ማልማት፣ አፈር መጠበቅ፣ እነዚህ መሰረታዊ አብረው የሚያያዙ ስለሆኑ ምክንያቱም አፈሩን ሲጠበቅ ነው ውሃም የሚለማውና በእያንዳንዱ ሀገር ውስጥ እንትን ነው። ሌሎችም እድገታቸው ለውጣቸው አሁን በጣም እንግዲህ ብዙ ጊዜ የምናያቸው አለ። የሰው ልጆች በጣም ሰላማዊ በሆነ መልኩ በተረጋጋ መልኩ ይኖራሉ የምንልባቸው ሀገሮችን ብንወስድ እንደ አይስላንድ ነው ያሉት ነገሮች ሀገሮች ብንወስድ ዋናው ካራክተራቸው ምንድነው? የውሃ ደህንነት ነው። የውሃ ደህንነታቸው ምንድነው ያደርጉት? በቂ የሆነ ጥራቱ የጠበቀ አስተማማኝ የሆነ የውሃ አቅርቦት በአገሩ ስለዘረጉ ማለት ነው። እነ ቻይናን እነ ህንድን ብንወስድ አሁን የህንድን ጥሩ ኤግዛምፕል ማንሳት እንችላለን። እነዚህ በ1960ዎቹ እና 70ዎቹ ውስጥ ቅድም የተባለው ግሪን ሪቮሉሽን የሚሉት መሰረታዊ ጥያቄው ውሃ ሲለማ ውሃ ሲጠበቅ የውሃ ደህንነት ሲመጣ አብሮ የሚመጡ አሉ። የምግብ ደህንነት ይመጣል፣ የኢነርጂ ደህንነት ይመጣል። ምክንያቱም ውሃ የሁለቱ መሰረታዊ ምንጭ ስለሆነ ማለት ነው። የትኛውም ሀገር በቂ ደግሞ የሆነ የምግብ አቅርቦት በቂ የሆነ ሁሉ ጊዜ እርዳታ እየጠየቀ እርዳታ እየሰፈረ መኖር ለሀገር ደህንነት አይደለም። በተለያዩ ሀገሮችም አሁን በጣም ስትረስ የሆኑ ትልቅ ሀገሮች ችግራቸው የሚሆነውና ለሌላ ፖለቲካ ነገር ውስጥ ሁሉ እንኳን የሚዳረጉት የውሃ ደህንነትን ጉዳይ ነው። ለምሳሌ መካከለኛው ምስራቆችን ማየት እንችላለን። የመካከለኛው ምስራቅ እዛው በራሳቸው ሴኩርድ የሆነ ውሃ መያዝ አይችሉም። የላቸውም፣ ሶርስ የላቸውም፣ ምንጭ የላቸውም። ባለፈው እንዳነሳ ነው። ያ በመሆኑ ምክንያት ምን እየሆኑ መጡ? ወደ ሌላ ሀገር ሄደው
የውሃና የምግብ ደህንነታቸውን ለማረጋገጥ እንትን ያደርጋሉ። ወደ ሌላ ሀገር ሲሄዱ በተለያየ ምንም እንኳን የነዳጅ ብር ቢኖራቸው ማለት ነው ምንም እንትን ቢኖር የውሃ ደህንነት ካልተረጋገጠ አገር እንደ ሀገር መቆም አይችልም። እና ስለዚህ ይሄን ማረጋገጥ ነው ለማለት ነው እኔ እንትኑን እንደ ኮንቴክስት እንድናነሳው የፈለግነው። ይሄንን ካደረግን የውሃ ደህንነት ካስጠበቅን አገር መልማት ይችላል፣ ድንበር መጠበቅ ይችላል፣ ወደ ቴክኖሎጂ መቀየር ይቻላል። ለዚህ ነው መነሻችን ማለት ነው። እንደው እዚህ ላይ በ21ኛው ክፍለ ዘመን ውሃ ለምንድን ነው ትልቅ ስትራቴጂካዊ ሀብት ተብሎ የሚታሰበው የሚለውንም አብሮ ማንሳት ይቻላል ብዬ ነው ዶክተር። በጣም ትክክለኛ ሀሳብ ነው። ምናልባት ዶክተር ጥሩሰው የሚጨምርበታል። ይሄኛው ክፍለ ዘመን ካለፉት ክፍለ ዘመናት አሁን ቅድም አቶ ዳንኤል አንስቶ ነበረ እዚህ 1970 መሻገሪያ ጀምረን አሁን ምንድነው በዚህ በውሃ ጥናት ልማቶች ውስጥ ስንሄድ ይሄ የቀዝቃዛው ጦርነት ሁለት አይነት ጠባይ ነበር ይዞ የነበረው። ልክ እንደ ፖለቲካል ቪው የሩሲያን ሳይድ በዛ በኩል ያለው የኢስተርን እና የዌስተርን ብለን በዛንት ብናደርገው ያኛው በጣም ስሞል ሼድ በሆኑ በትናንሽ እንትኖች ወተር ሴኩሪቲ የመሆን እንትን ሲሆን፣ በዚህ ደግሞ በምስራቁ ሳይድ ደግሞ ያለው ደግሞ ሪጂናል በሆነው እንትን ኦቨርሆል ሴኩሪቲ የመሆን ልክ አሁን እንትሩ ሲፋረስ የመጣው ቀውስ ነው። አሁን በሀገራቶች ውስጥ ሁሉ የምንሄደውና የውሃን ሀብት መጠበቅ ከቻልን ነው። ለዚህ ነው አሁን አገሮች ውሃን በበቂ ሁኔታ ከየት አገኛለሁ፣ እንዴትስ ጠብቀዋለሁ፣ እንዴትስ ቋሚ የሆነ ህይወት ይኖረዋል ብለው ከተነሱ ነው አገር ሴኩሪቲ የልማት ሴኩሪቲ የሚኖራቸው። ያ ስለሆነ ነው በ21ኛው ክፍለ ዘመን ሌላው ሁለተኛው በ21ኛው ክፍለ ዘመን ውሃን ስትራቴጂክ እንትን ሀብት ያደረገው ለምንድን ነው የማጠራቀም አቅም ግሎባሊ ቀንሷል። በኋላ እንመጣበታለን ከተወሰነ መልኩ ከዚህ ከክላይሜቱም ጋር ተያይዞ ከአጠቃላይም ከፖፑሌሽን እድገት ጋር ተያይዞ ውሃ የማጠራቀም ይሄ 1970ዎቹ አብዛኛው ሀገራት ትኩረታቸው ግድብ መገደብ፣ ውሃ ማጠራቀም፣ ውሃ ማጠንት ነበር። ይሄ ግን በኋላ ላይ የግድቦች አካባቢ ብክለት፣ የአካባቢ ተጽዕኖ፣ ለሰው መፈናቀል ጋር ያላቸው ችግር ምናምን የሚል የሳይንቲፊክና የአካባቢ ጥናቶች ሀሳቦች መጡና እነዚህ ሀሳቦች ግድብን ከመገንባት በቀላሉ በዛው በአነስተኛ እንትኖች ውስጥ መጠቀም የሚል ሀሳብ ይዞ መጡ። እነዛ ደግሞ ምንድነው በበጋ ሰዓት ብቻ ይሄ ፐሬኒያል የምንላቸው ወይም ቋሚ ውሃ ዝናብ ያላቸው ብቻ ሀገሮች ናቸው በሱ መጠቀም የሚችሉት። ያ ስላልሆነ ከጊዜ ወደ ጊዜ ፖፑሌሽኑ እያደገ ሲሄድ ጋፑ ሰፍ አሁን 2023 ላይ የዓለም ባንክ ከኢንተርናሽናል ወተር ኢንስቲትዩት ማኔጅመንት ጋር ባጠኑት ጥናት አቅርበው ለዩኤን አንዱ አጀንዳ ሆኖ የወተር እንትን የቀረበው የስቶሬጅ ጋፕ ነው የማጠራቀም። ስለዚህ አንዱ ትልቁ ነገር ስትራቴጂካሊ ማደጊያ ነው የሚባል የሚያሰኛቸው ምንድነው ሰዎች አገራት ማደግ የሚችሉት በቂ ውሃ ማጠራቀም ሲችሉ በቂ ውሃ ምክንያቱም ውሃ ፈሶ ባክኖም ከሄደ እንትኖች አይመጣም። ከዛ ሁለተኛው ባለፈው ዳንኤል ያነሳቸው ከዚህ ከኢንተግሬትድ እንትኑ ጋር ተያይዞ 4 መርሆች አሉ። የውሃን ሴኩሪቲ አንድ የጋራ ልማት እንትኑ ሲመጣ የሚያስጠብቅባቸው ማለት ነውና ከነዛ ውስጥ አንዱ ምንድነው ውሃ ፋይናይት አይደለም ወይም ደግሞ ምንድነው አላቂ ነው እንጂ እንደ ልቡ ሁሌ እንደ ዘላለም እየፈሰሰ የሚኖር አይደለም የሚል ትልቅ መርህ ነው ያለው። ስለዚህ ይሄ ዘላቂ ያለ መሆኑ እናንተን ማድረጉ ስትራቴጂ እንድናስብ በዚህኛው ዲቨሎፕመንታችን ውሃን ማዕከል ያደረገ እንዲሆን እያስገደደ መጥቷል ለማለት ነው። ይቅርታ ዶክተር ጥሩሰው በመሃል እዚህ ላይ ልጨምር። ጥሩ አድርገህ ነው ዶክተር በለጠ። እኔ ደግሞ ትንሽ ወደ ቴክኒካል የምንበለው መሬት ላይ ላወርደው። አሁን እንግዲህ ስትራቴጂ በ21ኛው ዓመት የሚለውን ተናግሯል። አሁን ለምሳሌ በተለይ አሁን የአየር ንብረት መለወጥ እንግዲህ ትልቁ ሁሉንም አገር የሚያስቸግረው እሱ ነው እና የአየር ንብረት መለወጥ የሚለው ነገር አሁን ብዙ ጊዜ በዚህ በክላይሜት የሚያጠኑትም ሰዎች የእነሱንም ጥናት የተሰሩ እነኚህ ሞዴል ነው የምንላቸው ስናይ በዓለም ላይ ያለው ውሃ ዞሮ ተመልሶ ወደ መሬት ይመጣል የማይቀር። አሁን እንግዲህ በግሎባል ሌቨል ብናየው ያ የተወሰነ ውሃ አለ። እንደውም በጣም ሲሞቅ እንትኑ አየሩ ብዙ ውሃ መያዝ ስለሚችል ዝናቡም በጣም እንግዲህ ከፍተኛ ነው የሚሆነው፣ ዶፍ ይሆናል ማለት ነው። አሁን ችግር የሆነው ምንድን ነው? በዓለም ላይ ያለው ውሃ ሙሉ እንደ አንድ ቢሆን እንኳን ወዴት እንደሚሄድ ነው አሁን እንግዲህ ችግሩ። አንድ ቦታ ላይ ብዙ ውሃ ሲኖር አንድ አገር ላይ ሌላ አገር ላይ ደግሞ ትንሽ ይሆናል ማለት ነው። ዋናው ትልቁ ችግር የሆነው ይሄ ያለው ውሃ እንዴት ነው የዲስትሪቢዩት ነው እኛ በሪጂናል ይሄ አሁን ጥናት ራሱ በአህጉር ወይም በክፍለ አህጉር ወይም ደግሞ ልክ አሁን ሆርን ኦፍ አፍሪካ እንደምንል ወይ በናይል ተፋሰስ ምናምን እንደሚባለው በዛ ደረጃ ነው
መታየት የሚችለው። አሁን አሜሪካ ውስጥ ራሱ ብመጣ የሚቀጥሉት እንደዚህ ክላይሜት ቼንጅ ጋር ያጠኑት በጣም የሚደንቅ ጥናት ነበር። ሁሉም ነገሮች የሚያሳዩት እንግዲህ ምንድነው የሚባለው ሙቀት ይጨምራል ነው እና የቱ ጋር ያሉት ነው ውሃስ እንዴት ነው ዲስትሪቢዩት ብንል አሁን ኖርዝ አሜሪካ ያሉት እንደነ ኒውዮርክ፣ ፊላደልፊያ ምናምን እንላቸው ብዙ ውሃ ያገኛል ማለት ዝናቡ ይጨምራል። አሁን ለነሱ በመጠጥ ጋር የሚሄድ ችግር የለባቸውም። ለሚቀጥሉት 50 ዓመት ምናምን ራሱ ብናይ ችግር የለባቸውም። ወደ ዌስት ሄደን ደግሞ ዌስት ብለን እንደገና ኖርዝ ልክ እንደነ ፖርትላንድ እንደዚህ ብናያቸውም እነሱም እንደዛ ናቸው። በሌላ በኩል ደግሞ ወደ እነ ኮሎራዶ ቤዝን ስንመጣ ወደ መሀለኛው ሚድዌስት እና ወደ ሳውት ስንመጣ ድርቀት ነው የሚታየው። ስለዚህ አሁን አሜሪካ ውስጥ እንኳን ይሄ ውሃ ያው ፋይናይት የሆነው ውሃ ቀደም ያነሳው ዶክተር በለጠ እንዴት ነው የሚከፋፈለው የሚለው ነው። በአለም ላይ እንግዲህ እንደዛ ነው የምናየው። እሷ ነች አሁን ችግር የመጣችው። ስለዚህ ስትራቴጂክሊ ምን መሆን አለባቸው? ያንን እነሱ አገር ላይ ውሃ ከሌለ ቀደም እንደተገለጸው ሄደው ከሌላ አገር ውሃ ይፈልጋሉ። የሳውዲ አረቢያና የሚድል ኢስትን በጣም የሚደንቅ ምሳሌ አለ። ሳውዲ አረቢያ በፊት በነገራችን ላይ እዚህ ግራውንድ ወተር ነበራቸው እና ያንን እየተጠቀሙ እርሻውን ላይ ሰሩ ነበር። ሲያዩት ግን ቶሎ ይሄ ሪኒዋብል የምንለው የሚታደስ አይነት ስላልሆነ ዝናብ የለም። በፊት የነበራቸውን የተጠቀሙት ያ ያለቀ ሲመጣ አቆሙና ምን አሉ? አይ ካሁን በኋላ ምግባችንን ቅድም እንደተነገረው ምግባችንን ኢምፖርት ነው የምናደርገው፣ ውሃ ሌላ ሀገር እንፈልጋለን። ከዛ ምግብ ብቻ ኢምፖርት ሳይሆን ግጦሽ ከብት አላቸው። ለምሳሌ እነሱ ከብትም ያስገባሉ፣ ግን የራሳቸውን ግጦሽ ለግጦሽ መሬት ፍለጋ እዚያውን አሪዞና መጡ አሜሪካ ውስጥ። ይሄ አሁን ትልቅ ችግር ተብሎ የተገለጸ ነገር ነው። በቅርብ ጊዜ አሪዞና መጥተው ሁለት ትልቅ ካምፓኒዎች ግራውንድ ወተር ያወጡ መሬት ይሄ የግጦሽ የከብት ግጦሽ አልፋ ምንለውን እዚህ ያመረቱ ወደ ሳውዲ አረቢያ ይልኩ ነበር። አሁን ብናመጣው ምንድነው በፊት ይጠቀሙ ነበር ካላቸው ግራውንድ ወተር፣ ግን ታዳሽነቱ ስለቀነሰ ወደ ሌላ ሀገር ሄዱ ማለት ነው። እና ትልቁ ዋናው ነገር ያ ፋይናይት የሆነው በአለም ደረጃ ስናየው እንዴት ነው የሚከፋፈለው ከአንድ ሀገር ወደ አንድ ሀገር የሚለው ነው። እና በኢትዮጵያ ጋር ደግሞ ስንመጣ እንደ ሌሎቹ ነዳጅ ስለሌለን ያለን ሀብትም ውሃ ላይ ስለሆነ ይሄንን በሶስቱም መስመር በኢነርጂም በመጠጥም እና በምግብም አድርገን እንግዲህ ትስስሩንም መናገር እንመጣበታለን። በሶስት መሆን የሚችለው ኢትዮጵያ ያላት ውሃ ነው እንግዲህ ትልቁን መጠቀም የምትችለው ለማለት ነው። እና ዋናው ችግሩ እንዴት አድርጎ ይሄ ፋይናይት የሆነው አለም ላይ እንዴት ዲስትሪቢዩት የሆነው ነው እንግዲህ ችግር ያመጣው ማለት ነው። ያ ፎርስ አገሮችን ስትራቴጂክ እንዲሆኑ አንዱም የገፋቸው እሱ ነው። ይሄ የዚህ አልፋ ማምረት የሚለው ኢትዮጵያም ውስጥ እኮ እንደዚሁ የከብት መኖ ያመርትና ኤክስፖርት ያደርጋሉ ይመስለኛል አይደለ? አዎ ልክ ነው። ጥሩ ምሳሌም እኛም ሀገር አለ ለማለት ነው። ምናልባት እንግዲህ ይሄ የአስተሳሰብ ለውጥ ወይንም የፖሊሲ ለውጥ ያካሄድ ለውጥ የሚለውን ነገር ምን ይደረግ ወደሚለው ከመሄዳችን በፊት ምናልባት ይሄ ውሃና የምግብ ዋስትናን ማረጋገጥ የሚለውን ተግባራዊ ለማድረግ ምናልባት የመስኖ ልማትን ተግባራዊ አድርገው የምግብ ዋስትናን በተወሰነ ደረጃ አረጋግጠዋል የሚባሉት ከዚሁ ከአባይ ተፋሰስ ጋር ያሉትን አገሮች ብንመለከት ግብጽ፣ ሱዳንና ኢትዮጵያን በንጽጽር ብንመለከት ምን ያሳየናል የሚለውን ዶክተር ጥሩሰውነህ ወይስ ለዶክተር በለጠ ነው ይሄን የምንሰጠው? ንጽጽሩ በለጠ ጀምረው እኔ እመጣበታለሁ። ምንድነው እንግዲህ ቅድም እንዳልነው ውሃ ከምግብም ከኢነርጂም ጋር የተያያዘ ነው። የተሳሰረ እንትኑ ከመሆኑ የተነሳ የውሃ ልማት እንቅስቃሴው ወይም ምግብን ወይም ኢነርጂን ለማሟላት ሲሆን ነው። አንድ ሀገር ቋሚ የተረጋገጠ ሰስቴኔብል የሆነ እንትን ማለት የሆነ ህይወት አለው ዜጋውን እንትን ብሎ መቆጣጠር ይችላል ከተባለ በቂ ምግብ ማቅረብ አለበት፣ በቂ ኢነርጂ ማቅረብ አለበት። ለዚህ ውሃ እንትን ያደርጋል። በዚህ አንጻር ስንመለከት አሁን በናይል ዞን ያለውን አጠበን ነው ስንመለከት ከናይል ዞንም አጠበን ይሄ የምስራቅ ናይል የምንላቸውን ሶስት ዋና ሀገሮች ብቻ ነው ኢትዮጵያ፣ ሱዳንና ግብጽ። አሁን በአንድም ይሁን በሌላ በኋላ መጣበታለሁ በኋላ መፍትሄውም አንዱ አካል ስለሆነ የኢጂፕት የወተር ሴኩሪቲም ሆነ የምግብ ደህንነት ከሳሷው ማልፋ መካከለኛው ምስራቅ ለአረብ ሀገሮች ጠቅላላ የምግብ እንትን ፕሮቫይድ ማድረግ የቻለችው የአስዋን ግድብ በመገደቡ ምክንያት በአስዋን ግድብ ምክንያት ዋቴቨር በቁጥሩ ላይ ያው መስማማቱ ብዙ ስለሌለ እሱን ቁጥር እንትና ግን በአስዋን ግድብ በሚሰጠው እርካታ እናንተ መሰረት በምድሩን በረሃውን ሁሉ ሳይቀር አልምተው ምግብም ኢነርጂም አግኝተዋል። ከዛ ቀጥለን ስንመጣም ምንም እንኳን የተገደበ አቅም ባይኖርም
ከኢትዮጵያ ሱዳን የተሻለ አምርታለች። ለምን? ሪሴሽን አግሪካልቸር የምንለው ውሃው ጎርፎ ነው ይቆይና ተኝቶበት የሚሄደው ሰፊ መሬት አለ። ያ ተኝቶበት ሄደው መሬት ውሃ አሰርጎ ስለሚያቆይላቸው ያንን እያመረቱ ሰኪዩር መሆን ችለዋል። ሱዳን የተጎዳችው በምንድን ነው? በኢነርጂ ነው። የኢነርጂ ሴኪዩሪቲዋን ግን ሴትልድ ማድረግ አልቻለችም። ዛሬም ነዳጅ ላይ ዛሬም ከውጭ ባለ ግዢ ከግብፅም ትገዛለች፣ ከኢትዮጵያም ትገዛለች። በእነዚህ እንትን ውስጥ ነው ያለችው እና አሁን ይህን ግድብ ለነዛም የሆኑ 2 አነስተኛ ግድቦች እና 1 መካከለኛ ግድብ ገድበዋል። ያ በመገደባቸው የተወሰነ መልኩ እንትን አግኝተዋል። ወደ ኢትዮጵያ ስንመጣ ግን እስካሁን ባለን ልማት እስካሁን በሄድንበት መንገድ አልሰራንበትም። ስለዚህ ኢንሴኪዩርድ ሆነ። ይህን ለማሳያ አንድ ዘመን ብቻ መጥቀስ ይበቃል። ይሄ ሁሌ ጊዜ እንትን የሚደረገው በ1984 ውስጥ የምንለው ጎርጎሪያን ካላንደር የኛ የ1977 ረሃብ የምንልበት ጊዜ፣ በዛ ጊዜ እነዚህ 3 ሀገሮች ላይ ወይዘሩ ሁኔታው አንድ ነው። ሁሉም ጋር እጥረት ተፈጥሯል። የውሃው እጥረት ተከስቷል። ነገር ግን ወደ ረሃብ ደረጃ ደርሶ አገር የተበተነው ኢትዮጵያ ላይ ብቻ። ሱዳንም ግብፅም በተወሰነ መልኩ ሪዚስት አድርገው መቆየት ችለዋል። ምን ስላደረጉ? የቀደመው ውሃ አምርተው እህል ማከማቸት ስለቻሉ፣ መመገብ ስለቻሉ እንትናቸው እና የፉድ ሴኩሪቲ ስንልም እንደዛው እንደቀደሙ እንደ ውሃው ሁሉ የተረጋገጠ በቂ ፍላጎት ያለው ምግብ ማከማችቶ መያዝ ወይም ደግሞ ገዝቶ ማቅረብ መቻል ያስፈልጋል ነው ለኛም እንትን የሚያደርግና ስለዚህ በእንደዚህ መልኩ የመጡ ናቸውና እነዚህ 4 ሀገሮችን ስንመለከት እንትን ያደርጋሉ። ስለዚህ አለማም ነው ስላለማ ሴኩርድ አይደለም። አሁን ኢንሴኩርድ እንትን ነው። ሌላው እንደው ትንሽ ቀላል ማሳያ ለማሳየት አንዱ አሁን ደጋግመን እያነሳን ያለነው የስቶሬጅ ካፓሲቲ ነው። ምን ያክል ውሃ ስቶር አድርጓል አንድ ሀገር ነው። አሁን ኢትዮጵያ እንግዲህ አሁን የህዳሴ ግድብ ሲመጣ ትንሽ ቁጥሩን አሻሽሎልናል እንጂ እሱም ለፉድ ሴኩሪቲ አይሆንም፣ ለኢነርጂ ሴኩሪቲ ብቻ ነው ፕሮቪዥኑ። ምክንያቱም ያለበት ሎኬሽን ፉድ ሴኩሪቲ ላይ ሞሮፍ ለሱዳን ነው ፕሮቫይድ የሚያደርገው። እንደዛም ሆኖ ግን ስቶሬጅ ካፓሲቲያችን በሱ በተወሰነ መልኩ ወደ 100 ምናምን እየገባን ነው አሁን እንጂ እስካሁን ኢትዮጵያ ያጠራቀመችው ካፓሲቲዋ 32 ቢሊዮን ሜትር ኪዩብ ውሃ ነው። ግብጽ ግን ከአስዋን ባሻገር ባሏት በርካታ ባራጆች ጭምር የሚመጣውን የጎርፍ ውሃ የሚመጣውን የክረምት ውሃ አቀንተን አድርጋ በማጠራቀም በትንሹ 540 የማከማቸት አቅም አላቸው። ይህንን እንትን ያደርጉታል። ግን ይህንን አሁን እንትን ያደርጉት ሁለተኛ ቅድም አንስቷል ሳውዲ አረቢያዎች የተጠቀሙበትን ምክንያት ሪኒዌብል። አሁንም ግብጾች አንድ እየሰሩ ያሉት ነገር ምንድነው? ወደ ከርሰ ምድር ስቶሬጅ ውስጥ ውሃ መጨመር። ምክንያቱም የከርሰ ምድር ውሃ አላቂ ነው ተወሰነ ጊዜ፣ ምክንያቱም የተከማቸ ውሃ ነው እንጂ ታዳሽ ውሃ አይደለም። የሰርፌስ ውሃ ነው ታዳሽ ውሃ። ሁሌም ባለፈው አንስተናል። ዝናብ ነው ዋና ምንጭ የውሃ አጠቃላይ ለግሎባሊ ያለን እንትን ውሃ ምንጭ ዝናብ ነው። ስለዚህ ይሄ ዝናብ ስቶሪ እንትን ያደርገውን ወደ ከርሰ ምድር በማጠራቀም እንትን ያደርጋል። አሁን በእንደዛም ስንመለከት ከ300 ቢሊዮን በላይ የተጠራቀመ ውሃ በዚህ በኑቢያ ኩፌር ውስጥ እንዳለ ተያጋል። ዶክተር ጥርሶ የሚጨምርበታል ይሄን ቁጥሩ ዛም ሰላል እነዚህ ግንትሮች አሉ። ስለዚህ በሰርፌስም በግራውንድም የተጠራቀመ ውሃ ማግኘት አንድ ትልቅ ሀብት ነው። ስለዚህ የተሻለ ልክ እድገታችንም እንደዛው ዛሬ ያው ሱዳን ያው ጦርነቱ እንትን ገብቶ ሌላ ነገር ውስጥ ሌላ መልኩ ውስጥ መጡ እንጂ በእድገት ራሱ ብንመለከት ኢጂፕት የተሻለ አድጋለች። ስለዛ ሱዳን ከዛ ኢትዮጵያ ነበር እየቀጠለች የነበረች። ዛሬ ያው ትንሽ ለውጥ ስላለ እሱ ያልተረጋጋበት ሁኔታ ስለሆነ እንጂ እንደዛ ነው። ልክ ይሄ የሆነ ምንድነው ውሃን ሰኪዩር አድርገው መጠቀም የመቻላቸው ፐርስፔክቲቭ ነው የሚል ሐሳብ ነው መጨመር። ዶክተር ጥሩሳው ዶክተር በለጠ እንዳለው አሁን የህዳሴን ግድብ ብናይ ለሱዳን የምግብ አስተማማኝነት ወይም ሴኩሪቲ ሰጥቷል ማለት ይቻላል። የነሱንም ጥናት ማየት እንችላለን። ለምሳሌ በቅርብ ዛሬ 2 ዓመት 3 ዓመት ይወጣ የነሱ ጥናት ያየው ነበር። ያው እንግዲህ ገርድ ሲሞላ ብዙ ጭቅጭቅ ነበር። ምንድነው ጥቅሙ እኛን ሊጎዱን ነው ምናምን የሚል ስለነበረ የራሳቸው ጥናት የሚያሳየው ምንድነው ገርድ ራሱ ያንን አስተካክሎ ስለሚሰጥ አሁን ዶክተር በለጠ እንዳለው ደም በአመት ከአንድ መሬት ላይ 2-3 መስራት ችለዋል። ምክንያቱም የተረጋጋ ውሃ ነው የሚያልፍላቸው ማለት ነው። እና እሱ ራሱ ምን ይሆናል ብለው የራሳቸው ጥናት የሚያሳየው ይሄ እንግዲህ ኢኮኖሚ ዋይድ ይሉታል ከ1 እስከ 2 ቢሊዮን በአመት
የነሱ ጂዲፒያቸው ላይ እንደሚጨምርላቸው አስቀምጠዋል። ይሄን ያስቀመጡት እንግዲህ ሶስቱንም ኤሌክትሪክ ማመንጫቸው ምን ያህል እንደሚጨምር ይሄንን የኤሌክትሪክ ሴኩሪቲም ሰጣቸው ማለት ነው። ያ የሆነበት ምክንያትም ራሱ ልክ በአስተማማኝ ሁኔታ በአመት ውሃ ስለሚፈስ ማለት ነው። ደግሞ አሁን በምግብንም እንዳልኩት ሱዳን በነገራችን ላይ ትልቅ መሬት ነው ያላት። ስለዚህ አግሪካልቸር ትልቅ ፖቴንሻል ብንል ሱዳን ነው ያለ። ሁሉም የተሰራበት ነው አይደል? ግብጾች ቀደም እንደተነገረው እንደውም እነሱ የሌሎችን ሪክሌሜሽን እንለዋለን እንትኑን ራሱ አሸዋው ላይ አፈር እያደረጉ ሪክሌም እያደረጉ ነው ብዙውን የሚጠቀሙት። እንደውም እነሱ ጋር አግሪካልቸር መኖር በመሰፋትም የሚሆንበት ቦታ አይደለም ማለት ፀሐይና በጣም ሙቀት ስለሆነ አንድ አይነት አትክልት ኢትዮጵያ ከአባይ በላይና ሱዳን ውስጥ ወይም ግብጽ ጋር ሄጄ አንድ አይነት አትክልት ባደርግ ግብጽ ያለው ብዙ ውሃ ይፈልጋል። ለምን? ፀሐይ ስላለ ይተናላ ይሄድ እና ለማደግ ደግሞ ያው አትክልት ወይንም ያው የምግብ ተዋጽኦ ትልቅ እንትን ይሆናል። ስለዚህ በዛ መስመር ኢትዮጵያ ብዙ መስራት አለባት። በተለይ ከአባይ በላይ ያሉ ቦታዎች ብዙ ቦታዎች አሉ ወደፊት እነሱ መስራት አለባቸው። ታች ላሉት እንደጠቀመ ሆኖ ኢትዮጵያ እንግዲህ አሁን ውሃ ማቆራችን የሚለው እንደተጠበቀ ሆኖ ላይ ያሉትን የምግብ ዋስትና መስራት እስከሚቻል ድረስ ሁሉንም ሴኩሪቲ የምንለው ሊሰራ አልቻለም ማለት ነው። እንግዲህ ይሄ ነው ትልቁ ስናየው ለነሱ ለግብጽ ለሱዳን ይሄን ነገር ሴኩሪቲ ሰጥቷቸዋል። እንደውም የቅርብ ጊዜ ጥናት እያየው ነበር። ያው እነሱ በዚህ ድሮ በኮሎኒያል ጊዜ ተከፋፈልነውን እነሱ 18.5 ቢሊዮን ብለው ነው እንግዲህ የወሰዱት የዛሬ ስንት ዓመት በ1959 በነበረው ህግ መሰረት ከዛ የዛን ጊዜ ተነጋግረው 100% ለነሱ ባለፈው ይሄን ተነጋግረንበታልና የ18.5ታችንም እየተጠቀምንበት ነው የሚሉ ጥናቶች አሉ። እነሱ አሁን የሚያሳዩት ለምንድን ነው? አይ ካሁን በኋላ ምንም የላችሁም ለማለት ነው። ግን በእርግጠኛነት መናገር የሚቻለው የህዳሴ ግድብ እዛ መውጫው ላይ ሆኖ የኤሌክትሪክ ምንጭ በመሆኑ ለሱዳን የኤሌክትሪክም የኃይልም ሆነ የምግብ ሴኩሪቲ ተጨማሪ አመጥቶላቸዋል። እንግዲህ ያው ተረጋግተው ያንን ስራቸውን ሲሰሩ እሱ ሌላ ጥያቄ ነው። ይሄ ጥናቱ እንግዲህ ይሄንን ኮንፍሊክት ምናምን አያይም። እንግዲህ ግን ወደፊት ባይ ዴፊኒሽን ይሄ እንደሚሆን ነው። ኢትዮጵያ ግን ከአባይ በላይ ያሉ የሚሰሩ ስራዎች ዶክተር በለጠና የሱም ተማሪዎች ሌሎች አንዳንድ ሪሰርቾች እየተደረጉ አሉ። በዚህ በጂአይሲሲም በኩል እንደውም አንዳንድ ፕሮጀክቶችና ጥናቶችም ለማድረግ እንደ ፓስት ሞክረናል። እየተደረገም ነው እና ወደ ላይ ያለው ገና ብዙ መልማት ያለበት አለ። የዛን ጊዜ ነው እንግዲህ ወደዛ ወደ የምግብ ዋስትና ጋር እየቀረብን እንመጣው ለማለት ነው። ምናልባት ደግሞ የሌሎቹን አላቅም። በኢትዮጵያ ግን ሰፊ የሰው ኃይል የሚሰማራበት ነው ግብርና አይደለ? ከዛም በኩል ብንመለከተው ትልቁን ወርክፎርስ መያዝ የሚችል መሆኑ እንደገና ደግሞ በምግብ ራስን መቻል ብቻ ሳይሆን በኢኮኖሚው ላይ ትርጉም ያለው ለውጥ ማምጣት የሚለውን እሱንም እንደዚሁ ብትጨምሩበት ደስ ይለኛል። በጣም ጥሩ ነገር ነው። ልክ ነው። እንግዲህ ትልቁ ያኛውን ሀገራችን ውስጥ ካለው ትልቁ የኢኮኖሚ ምንጭ የጂዲፒ ሼር ትልቁን ሼር የያዘው ግብርና ነው። ትልቁን የኢምፕሎይመንት ሼር የያዘው ግብርና ነው። ትልቁን ማህበረሰብ ሰብስቦ ይዞ ያለውም ግብርና ነው። ያው ግብርና ባለው ሼር ባለው መጠን በአግባቡ አድጓል ወይ ስንል ነው ችግር የሚሆነው እንጂ ሴኩሪቲያችን የሚተንጠለጠለው ለዛ ነው። እስካሁን የነበረንም ግብርና አንድ ትልቁ መሰረታዊ ማነቆ የሆነበት በዝናብ ላይ የተንተራሰ ግብርና መሆኑ ነው። ዝናብን ጠብቆ ያመርታል፣ ከዛ ይቀራል። ምክንያቱም አብዛኛው ጊዜ ይሄ ሰፊው የምንለው አብዛኛው ሰው በግብርና ተይዟል የምንለው ሰው ረጅሙን ጊዜ አይድል ሆኖ ነው የሚሆነው። እንደውም አንዳንድ ጊዜ እንደው ብልጠት ያላቸው ወደ ንግድም ወደ ምንም የሚሻገሩበት አንድ መሰረት የሚሆነው ለምንድነው? ረጅም ምክንያቱም ሰኔ ይጀምራል፣ ግፋ ቢል በጣም እንደው ቢዘገይ ህዳር ታህሳስ ሰብስቦ ይጨርሳል። ከዛ በኋላ ምንም የለውም። ለምን? ዝናብ እየጠበቀ ነው። አብዛኛው ደግሞ ምርታማ የምንለው ዝናባማ የምንለው ቦታ ባለ አንድ ሲዝን ነው። ሁለት ሲዝን እንኳን ያላቸው ቦታዎች አሉ እኛ ጋር በልግና የመኸር የምንለው ዋናው ዝናብ የክረምት የምንለው ሁለት ጊዜ የሚያገኙ አሉ። አብዛኛው ግን ትልቁ ይሄ ብዙ ጊዜ ባለፈው ማንስተናል። ይሄ አባይ ተፋሰስን ይዞ ባሮ አከቦን ይዞ ከላይ ተከዜን ይዞ ያለው ይሄ የናይል ቀጠና የምንለው እንትናችን ባለ አንድ ወቅት ነው። ረጅም ወቅት አለው እንጂ አንዳንዶቹ ረጅም 6 ወር ድረስ ዝናብ የሚያገኙበት እድል አላቸው እንጂ በአንድ ወቅት ነው። ስለዚህ በአማካኝ ስንወስደው አብዛኛው ዝናባችን ከሰኔ እስከ ጥቅምት ከዛ ውጭ ያለው እንትን ነው ሪፎርስ የሚያደርገው። ስለዚህ ይሄ በመሆኑ ምክንያት
ያን ያክል ወርክ ፎርስ ቢዝም ያን ያክል እንትን ቢያደርግም መለወጥ አልቻለም። መለወጥ የሚችለው ምን ማድረግ ከቻለ ነው? ውሃ ማልማት ከቻለ። አሁን የደህንነት ጉዳይ አሁን አጥብቆ የሚመጣው ኢትዮጵያ በቃ ማዕከሏ ለውጧ ቅድም እንዳለ ማነሳት የምትችለው ውሃን ማልማት ከቻለች። ውሃን ማልማት ከተቻለ መስኖ ውስጥ መግባት ከተቻለ አንደኛ ይሄ ወርክ ፎርስ አመቱን ሙሉ በቂ ስራ ይኖራል። መሬቱ 2-3 ጊዜ ማምረት ይችላል። ስለዚህ ሰፊ እንትን ብቻ አይደለም፣ አሁን ወርክ ፎርስ ብቻ አይደለም ያለን መሬትም አለን። አሁን ሪሌቲቭሊ ስንወስደው ካለን እንግዲህ ምንድነው የሚባለው አሁን ኦሬዲ በሄክታር ስንሄድ 1.13 ሚሊዮን ሄክታር ኤሪያ ነው ለኢትዮጵያ ያላት። ከዛ ውስጥ እኮ ወደ 7 ሚሊዮን ሄክታሩ አሬብል ላንድ የምንለው ሚለማ መልማት የሚችል መሬት ነው። ስለዚህ ትልቁን ሼር አሁን ያዘው እሱ ነው። ባለፈው ተሰሙ ትልልቅ ሼሮች ኖሮ ግን ምን ያልሆነ በበቂ ሁኔታ ያለማ። ከዚህ ውስጥ አሁን ወቅታዊ እንኳን አዲስ ያለውን የግብርና ልማት እንትናችን ብንሄድ በምግብ ሰብላት ልማት ተሸፈነ እየተባለ ያለው ትልቁ እንደውም ከዚህ ከለውጥ በኋላም በተወሰነ መልኩ ራዲካል ቼንጅ እየተጨመረበት መጥቶ እንጂ ለረጅም ጊዜ 14 እና 15 ሚሊዮን ብቻ ነበር። በሬንፊድም እንኳን እያለማን ያለ ነው። በመስኖ ገና ምንም የለንም 100 ሺዎቹ እንጂ በሚሊዮን ውስጥ ራሱን ገና አልገባንም። በቅርቡ ነው 1.4 አካባቢ አሁን አስመዝግበናል። በዚህኛው ዓመት እንግዲህ 2 ሚሊዮን ደርሳለን የሚል ታርጌት ትርቦ የተሰራበት ያለበት ሁኔታ ነው ያለው። ስለዚህ እዚህ ላይ ዶክተር በለጠ ጥሩ ነገር አነሳ። መቼም ስትራቴጂ አንድ ሀገር ሲሰራ የዛሬ 50 ዓመት የዛሬ 60 ዓመት ነው የሚለው እና አሁን ጥሩ የተነሳው ምንድነው ብዙ ሰው ዝናብ ጠብቆ ነው ዝናብ ጠብቆ ሚለውን ተንብለን ወደ ተሰብስቦ በዳም ተጠቅሞ አመረተ እንበል። እሱ እንግዲህ ሚድል ኢንካም ላይ ነው የሚያደርስ። አሁን ራሃችን ቻለን ብንል ማለት ነው። ግን ስትራቴጂክሊ ወደ 50 ዓመት 60 ዓመት ብናይ የቱ ጋር ነው መድረስ የምንፈልገው? እኛ ያደጉ ሀገሮች ጋር ነው መድረስ የምንፈልገው ማለት አውሮፓ ጋር ወይንም አሜሪካ ጋር ነው መድረስ የምንፈልገው በረጅም። አሁን የመጀመሪያው ላይ ነው እንግዲህ ያለ ነው። መጀመሪያ እስቲ ብዙ ከገበሬ ብዙ ሰው የሚቀጥረው የግብርናው ቢያንስ ዝናብ ጠብቆ አይሁን በ2-3 ዓመት እያለን ከዛ እንዴት እንሂድ የሚለው ማንሳት ፈልጋለሁ። አንድ ስቴፕ ልውሰደው። ከዛ በኋላ ያደጉ ሀገሮችን በናያቸው ብዙ ጊዜ መሬቱ ከለማ በኋላ እንደውም በጥቂት ሰው ነው የሚለማው ማለት ቁጥሩ ይቀንሳል። የግብርናው ቁጥር አሁን አሜሪካ ውስጥ ለምሳሌ ከ5% ምናምን በታች ነው። አገሩን በሙሉ የሚመግቡት እና ወደ ውጭም የሚያወጡት ለዛም 5% እንትኖቹን ማለት ነው። ወዴት ሄዱ ታዲያ እነኚህ ሰዎች ብንል ወደ ኢንዱስትሪ ሄዱ ማለት ነው። ወደ ኢንዱስትሪ የሚሄዱት የግብርናውን ተዋጽኦ ሜካናይዝድ ከሆነ በጥቂት ሰዎች ብዙ መስራት ይቻላል። መሬት አለ፣ መሬት ይደረግና ከዛ ኢንዱስትሪ ደግሞ ያንን አድርጎ ወደ ኢንዱስትሪ ሄድ ቀይሮ ነው አገር ማደግ የምትችለው። ትልቅ ቦታ ለመድረስ በእርግጥ ያለንበት አሁን ፊት ለፊታችን ያለው ግድቦችን ሰርተን ብዙን ሰው ቀጥረን በምግብ ራሃችን እንቻል የሚለው ጋ ነው። እሱ ግማሽ ብለው የዛሬ 10-15 ዓመት ወይ ምናምን ፕላን ነው ብል የዛሬ 50 ዓመት የት ነው የምንሄደው ብንል ግን ኢንዱስትሪ መሄድ አለበት። ወደ ኢንዱስትሪ ስንመጣ ደግሞ እንግዲህ የውሃ ትስስር ወደ ኃይል መምጣቱን እናየዋለን ማለት ነው። ቀደም ያነሳሁት ለሱዳን እንዲጠቀማት የሚለው በኢንዱስትሪም ተዋጽኦ አድርገውት ነው ማለት ነው እና ለመጨመር ብዬ ነው። ወደፊት የምንሄድ ከሆነ ዛሬ 50 ዓመት 60 ዓመት አግሪካልቸሩ በደንብ እንትን ብሎ እንደውም ኢንዱስትሪ ሰው ደግሞ ብዙ የሚሰራው ወደ ማኑፋክቸሪንግ መሄድ አለበት ማለት ነው። አንድ ሀገር እንደው በደንብ ሁሉን ነገር ተመቻቸልኝ ስትል እንግዲህ ያ የኔም ድሪም ሊሆን ይችላል እንግዲህ በታስፋታ ፖፒ። ግን እዚህ ላይ እንደው የተለያዩ መንግስታት በዚህ ጉዳይ ላይ ፖሊሲ አሁን ግብርና ምር የኢንዱስትሪ ፖሊሲ የሚል ነበረ። ከዛም በፊት እንደዚሁ ነበርና አሁን እንደው ምን ትንሽ ይሄ ፓራዳይም shift ያስፈልጋል ወደምትሉት ሐሳብ እንደገና ሄዳችሁ ምን አይነት ምንድነው መደረግ ያለበት የሚለው ጋር ብትመለሱ በጣም ደስ ይለኛል። እርግጥ ነው ንጽጽር አስፈላጊ ነው ከኢትዮጵያ ሱዳንና ከግብጽ። እርግጥ በሁለቱም ደረጃ በዚህ በኢንዱስትሪው ልማትም ቢሆን በግብርናው በተለይ በመስኖ መካከለኛ አነስተኛ መስኖ ልማት ላይ ከኢትዮጵያ የተሻለ ሁኔታ ላይ እንዳሉ መረዳት ይቻላል ይመስለኛል። ስለዚህ በቴክኖሎጂም ቢሆን አዳዲስ ነገሮችን በመጠቀምም ቢሆን ይሄ ድሪፕ ኢሪጌሽን ምናምን የሚባለው ነገር ግብጽ ውስጥ በረጅም ጊዜ ይመስለኛል እንደዚሁ አይደለ? ስለዚህ እዛ ላይ ብንሄድ ጥሩ ይመስለኛል።
አድማጮቻችን በሸገር 102.1 እና በጂአይሲሲ አባላት በትብብር የሚቀርበው ውሃና ኢትዮጵያ በሚል ርዕስ የተዘጋጀው ውይይት ይሄ 3ኛ ሳምንቱን ይዟል። 4ኛውን ክፍል ሳምንት ይዘንላችሁ እንቀርባለን። ለዛሬ የተዘጋጀው እዚህ ላይ ያበቃል። ሸገር ካፌ ሸገር ካፌ ሸገር ካፌ